ቤዛ ክፍል 10 የሚያፈቅሩት ሰው ላይ ጉድፈት አይታይም ይባላል። አይኔ በፍቅር ታውሮ ነው። ላንተም አይን እንደዛ ነው የምትታይህ አለው። ሮቢም ውይ የኔም አይን እንዳንተው ነዋ አለው። እኔ ደንግጬ አፌን ያዝኩ። ኪሮ ደንገጥ ብሎ ማለት ሮቢም ስልህ ቆንጆ ሆና ነው ለኔም የምትታየኝ ልልህ ፈልጌ ነው አለው። ከዚህ በላይ እዚህ ከቆየው ያዩኛል ብዬ ወደ መኝታዬ ገብቼ ተኛሁ። በነጋታው ወደ ከሰዓት ክላስ ስለነበረኝ ወደ ክላስ ሄድኩ። ክላስ ጨርሼ ከሄሉና ዳጊ ጋር ጓደኞቹ ጋር ሆነን ካፌ ቁጭ ብለን መጫወት ጀመረ። ብዙም ሳይቆይ ሄኖክ ማለትም የዳጊ ጓደኛ ብድግ ብላ ወጣ። ትንሽ ቆይቶ የሆነች ቆንጆ ጸይም ሴት ይዞ ፈገግ እያለ ወደኛ መጣ። የሚያፈቅራት ልጅ እንደሆነች ገምቻለሁ። እንደመጣ ተዋውቋት እጮኛዬ ናት አለ። ሁሉም ሆ ብለው ጮሁ። እንደ ዳጊ እየተነሱ እንኳን ደስ አለህ እያንዳንዱ በመጨረሻም ብሮ አሳይካለሁ እያለው ያቅፉት ጀመር። እኔም ብድግ ብዬ አቅፌ እንኳን ደስ አለህ ብዬ በጆሮ ቆንጆዬ ናት አልኩት። ፈገግ ብሎ በጣም እንጂ አለኝ። ለእሷም እጄን ዘረጋውላት። ቤዛ አልኳት። እሷም ፈገግ ብላ ፌቨን አለችኝ። ሁላችንንም ሰላም ብላን ቁጭ አለች። መጥፎ ነገር አይራቅሽ የተባልኩ ነው የሚመስለው። ደስተኛ ሰውን ሁሌ የሆነ ነገር ይፈጠራል። ቁጭ ብለን እየተጫወትን የናዛሪያ ሁሉም ወደ ካፌ ገቡ። ለምን እንደሆነ እንጃ ድንግጥ አልኩኝ። ቁጭ አለው። ሄኖክን ፈገግ ብሎ ከዚህ በኋላ ምን አባቱ ያመጣል ብሎ ጉንጯን ሳማት። ደስ የማይል ስሜት ተሰማኝ። አዛሪያም ባለፈው በተናገርኩት ነገር ይቀየመኝ ይሆን ብዬ ሀሳብ ያዘኝ። ሄኖክ በተደጋጋሚ ፌቨንን ይስማት ጀመር። እኔ የተቀመጥኩት አቀማመጥ እና ዛሪያ ፊት ለፊት ነው የሚታዩ። አንዱ የዛሪያ ጓደኛ ብድግ ብሎ አጠገቡ የነበረውን ሲኑ ወርወር አድርገው። ባለፈው ከዛሪያ ጓደኞች መሃል አልነበረም። ምናልባት በቃ የፌቨን አፍቃሪ ይህን የሚሆነው ብዬ አሰብኩ። ሁሉም ደንግጦ ወደሱ እያየ ነው። ቀጥ ብሎ ወደኛ መጣ እና ዛሪያም ተከተሉን። አጠገባችን መጣ። ወደ ሄኖክ እያየ እኔ እኮ ዳዊት ነኝ። የኔ የሆነ ነገር ማንም እንዲነካብኝ አልፈልግም። አንተ ግን ህጌን አልፈሃል አለው። ሄኖክም ብድግ ብሎ ያንተ የሆነ ነገር ከኔ ጋር ምንም የለም፣ ዝም ብለህ አትጮ፣ ደግሞ ዳዊት ነኝ ምናምን ትላለህ እንዴ አለው። ወደ ፌቨን እና ዳዊት የሚባለው ነይ ተነሽ አላት። ችግር አለብህ? ተወኝ፣ እኔ ሄኔን አፈቅረዋለሁ ሰማ አለችው። እኔ አዛሪያን ማየት ጀመርኩ። እሱ ግን ዞር ብሎም አላየኝ። ዳዊትም ፈገግ አለና ጥሩ ብሎ ሄኖክ በቦክስ መጣ። ደንግጬ ብድግ አልኩ። ዳጊ ከተቀመጠበት ተነስቶ በጣም በዛሽ ብሎ ተያይዘው። በቅጽበት ሁሉም ተያይዙ። እኔና ሄሉ እናም ሌሎች ተማሪዎች ቆመን ማየት ጀመር። በኃይለኛው ሁሉም መደባደብ ጀመሩ። እኔም ሄሉም ለማስቆም ሞክረን ነበር። ከጥበቃው እስከ አስተማሪ ለማገላገል ሞከሩ። ጭራሽ አልሆነም። የሆኑ ተማሪዎች ፖሊስ እያሉ መጮህ ጀመሩ። ተማሪው ይሮጣል። አዛሪያ ኬት መጣ ሰላለው እጄን ጎትቶ ይዞኝ መሮጥ ጀመረ። ከካፌው እንደወጣን እጄን መንጭቄ አስለቀቅኩት። ያማል ለምንድን የምትጎትተኝ አልኩት። እና አብረሽ ታፍሰሽ መሄድ ትፈልጊያለሽ? ጓደኞቼን ትቼ ከመውጣ ይሻለኛል ብዬ ተመልሼ ልሄድ ስለ እጄን ያዘኝ። አትድረቂ፣ እነሱም ያመልጣሉ፣ ነይ አሁን እንሄድ። ቆይ አንተ ሲጀምር ስለኔ ምን አግብተው ነው ይዘኝ የምትወጣው? አይመለከትም እሺ ብዬ ትቼ ወደ ካፌ ተመልሼ መሮጥ ጀመርኩ። ጮክ ብሎ ምን አይነቱ አደረቅነሽ? እሺ ጠብቂኝ ብሎ ተከትለው ይሮጣ። ወደ ውስጥ ስገባ ግማሾቹን ፖሊስ እየመታቸው ግማሾቹን እየወሰዷቸው ነው። እነ ሄሉ ባይኔ በፈለገም አጣዋቸው። አንዱ ፖሊስ እና ያለኝ ዝም ብዬ ቆምኩ። ንቀት ነው ብሎ ዱላውን ከፍ አድርጎ ወደ እኔ መጣ። እንደ ቅድም አሁንም ነይ አንቺ ብሎ እጄን ጎትቶ አዛሪያ ይዞኝ ሮጠ። ውጭ ከወጣ በኋላ ባልተረጋጋ አንደበት ቆይ ሊመታኝ ነበር አልኩት። አዛሪያም በንዴት አይሊ ስምሽ ተያልኩሽ አርፈሽ ብትቀመጪ ምን አለበት? ቆይ ሰው መስማት አትችይም እንዴ አለኝ። እሺ በቃ አትጮህ ብዬ ለሄሉ ለመደወል ስልኬን መነካካት ጀመርኩ። ከመደንገጥ የተነሳ መደወል አቃተኝ። ወዲያው ዳጊ ደወለልኝ። ብዬ ቶሎ አነሳሁት። ዳጊ እየጮኸ የት ነሽ ቤዛ? አስጨነቅሽኝ እኮ አለኝ።
እኔ ደህና እንደሆንኩና እነሱ የት እንዳሉ ጠየቅኳቸው። ሁሌም የሚሄዱበት ፑል ቤት እንደሆኑ ነገረኝ። እሺ ብዬ ከአዛሪያ ጋር አብረን ሄድን። ልክ እንደደረስን ዳጊ አዛሪያን ሲያይ በአንዴ ከተቀመጠበት ብድግ ብሎ ወደኛ መጣ። አመጣጡ ለጥል እንደሆነ ስላገባኝ ቶሎ ብዬ ዳጊን ይዤ መለስኩት። ዳጊ እየጮኸ ይህ ምን ይሰራል ከአንቺ ጋር አለ። በኋላ አስረዳሃለሁ ዳጊ ተረጋጋ አልኩት። አዛሪያም ምነው ጮክ? በጣም ከሷ ጋር ለመሆን አንተ ማስፈቀድ አለብኝ አለ። ዞር ብዬ ዝም በል አልኩት። ዳጊ በድጋሚ ብድግ አለ። ሄሉ መታ ዳጊን ጎትታ ወደ ኋላ ወሰደችው። ወደ አዛሪያ ሄጄ ለዛሬ በጣም የማመሰግነህ፣ በጣም ግን ዳጊ በጣም የምወደው ጓደኛዬ ነው፣ ከጓደኛም በላይ ወንድሜ ነው። ስለዚህ እሱን እንድትናገረው አልፈልግም አልኩት። ይቅርታ ይሄን ላደርግ አልችልም። እኔ አንቺን ፈልጌ ነው እዚህ ያለሁት። በምንም ተአምር ከዳግም ሆነ ከጀማው ጋር ጥሩ ልሆን አልችልም። ለማንኛውም ነይ እንሄዳለን። ግራ ገብቶኝ እየታልኩት ለቅድሞ አመሰግናለሁ ከምትኝ ላይ ለትንሽ ሰዓት አብረሽኝ ሆኝ ያለኝ እነ ዳጊን ትቼ አልኩት። ኡፍ በሚል አስተያየት እያየኝ እየጠበቅኩሽ ነው እንሄዳለን። እምቢ ማለት ደብሮኝ እሺ ጠብቀኝ አልኩት። ይኸው እዚሁ ነኝ ብሎ ነው ያለኝ። ወደ ዳጊ ሄጄ ነገ እንገናኛለን በቃ ልሄድ አልኳቸው። ዳጊ ከሱ ጋር ልትሄጂ ነው አለኝ። ዳጊ ሁሉንም ነገር አስረዳሃለሁ እሺ ብዬ ደስ ባይለውም ዝም ብለን ቁጭ አለ። ሄሉን ቻው ብዬ ሌሎቹንም ቻው ብዬ ከአዛሪያ ጋር ሄደን የኔ ጓደኞች ጋር ነይ እንሄዳለን። ለምን አልኩት። ነይ ዝም ብለሽ አለኝ። አብረን ሄድ። የት? አሁንም ፑል ቤት። ይህ ነገር በጣም ነው የሚያምረው። ቤቱ የማአት ወንዶች በጀማ ተቀምጧል። ሲያዩት እንዴ ብለው ጮሁ። ብድግ ብለው ሁሉም ሰላም አሉ። አንደኛው በጣም ታምራለች ሚስትህ አለው። አዛሪያም ፈገግ ብሎ አውቃለሁ ብሎ እጄን ያዘው። እጁን ብለቀው እዚህ ሁላ ወንድ ፊት አሳፍረዋለሁ ብዬ ዝም አልኩ። ቡላ ለማምድሽ እንዲያይ እሺ ብዬ ተነሳው። ትንሽ ካለማመደኝ በኋላ እንድጆት ትሞክሪያለሽ እሺ ብዬ መጫወት ጀመረ። 2 ጨዋታ አሸነፍኩ። ግራ ገብቶት ትችያለሽ እንዴ እነ ዳጊ እያሉ ሲጀመር እንዴት አትችልም ብለህ አሰብክ አልኩት። አይ ፍላጎቱ ያለሽ አትመስይም ብዬ ነው አለኝ። ዳጊ ሁሌ ፑል ቤት ሲሄድ ያጫውተኛል በዛው ለመሄድ አልኩት። እናም እንዳየሁት ሚስቴ መሆን ተስማምተሻል አለኝ ፈገግ እያለ። ማን ያለው? እኔ ነኝ ብሎ ፈገግ አለ። ትኩር ብሎ አየኝና በጣም ቆንጆ ነሽ። ፈገግ ብዬ ዝም አልኩ። ወደ ጓደኞቹ ሄደን ተቀላቀልን። ከነሱ ጋር እየተጫወትን አንድ ልጅ ስልኩን እየነካካ ቀና እያለ እያየኝ ፈገግ ይላል። አኳኋኑ ግራ ቢገባኝም ዝም አልኩ። የሆነ ሰዓት ስልኬ ጠራ። ሮቢ ነው። ብድግ ብዬ ወጣሁ። ወይ ሮቢ ያልኩት። የት ነሽ? ደህና ነሽ? ብዙ ጥያቄዎች አወረደብኝ። ግራ ገብቶኝ ምን እንደተፈጠረ ጠየቅኩት። ትምህርት ቤታችን ውስጥ ረብሻ እንደነበር እንደሰማ ነገረኝ። ደህና እንደሆኑና እንዳይጨነቅ ነገርኩት። የት እንደሆንኩ ጠየቀኝ። ከጓደኞቼ ጋር እንደሆንኩ ነገርኩት። እየመጣ እንደሆነና አብረን ወደ ቤት እንደምንሄድ ነገረኝ። ሮቢን እምቢ ማለት የማይቻል ነው። እናም እሺ ብዬ ዘጋሁት። ስልኬን ጨርሼ ዞር ስል ቅድም እያየኝ ፈገግ ሲል የነበረው ልጅ ፊት ለፊቴ ድንቅር ብሏል። ደንግጬ ዞርኩኝ። ልጁም ምነው ሴጣን መስላል እንዲህ አለኝ። መልስ ሳልሰጠው አልፌው ልሄድ ስል እጄን ጎተት አድርጎ ፊት ለፊቱ አቆመ። ያምሃል እንዴ? በንዴት አልኩት። ፀጉሬን እየነካ በጣም ቆንጆ ነች አለኝ። እጁን ከፀጉሬ ላይ መንጭቄ ስርዓት አልተማልክም እንዴ አልኩት። ይመስለኛል ባይሆን አንቺ ታስተምረኛለሽ ብሎ ፈገግ አለ። ግልምጥ አድርጌው አልፌ ሄድኩ። አሁንም ተከትሎኝ ፊት ቆመ። ምነው ካልተዋረድኩ አልክ? በእናትሽ አብረን እናምሽ፣ ከፈለግሽ ሌሊቱን ሙሉ ፈታ ስንናድራለን፣ ብቻ አንቺ እሺ በይኝ አለኝ። ውሻ ብዬው አልፌው ልሄድ ስል አዛሪያ መጣ። ችግር አለ አለ። ልጁ በንቀት አስተያየት አዛሪያን እያየ የለም ነው አለው። አዛሪያም ወደ እኔ እያየ ምንድን ነው የተናገረሽ ነገር አለ ብሎ ጠየቀኝ። ምንም አላለኝም ብዬ ዝም አልኩ። ልጁም እኔን እያየ ቆንጆ እንደሆነችና አብረን ፈታ እንድንል የጠየኳት ነበር አለው። ይህ ልጅ እውነተኛ በሽተኛ ነው ብዬ አሰብኩ። አዛሪያም አብራችሁ ፈታ እንድትሉ ብሎ ፈገግ አለ።
ልጁም አዎ ችግር አለው። አዛሪያም አይ ብሎ በቴስታ ልጁን ወጣው። ሳላስበው ደንግጬ ጮህኩ። ልጁም ወደ መሬት ወደቀ። ደንግጬ ወደ ልጁ ሄጄ ቀና አደረኩት። የአዛሪያ ሌሎቹ ጓደኞችም ወጡ። አዛሪያን ያዙት። ልጁም የደማ አፍንጫውን ይዞ አንተ ውሻ፣ አንተ እኔ ላይ የደረክብኝ ነው? አንተ ላይ ላድርግ የነበረው ለአንተ ሲሆን አንገበገበህ አይደል አለው። ልጁንም ይዘውት ሄዱ። ያለው ነገር ግን አእምሮዬ ላይ ተቀረጸብኝ። አዛሪያን ይዤ ወደ ጀርባ ቁጭ አለን። አይኑን እያየው ልጁ ያለው ምንድን ነው አልኩት። አዛሪያም አይኔን እያየ ኧረ ተው እየዘባረቀ ነው አለ። እንድትዋሸኝ አይደለም ሲል ንገረኝ። ቀጥተኛ ጥያቄ ነው የጠየኩ። ቀጥተኛ መልስ ፈልጋለሁ አልኩት። በዛ ሰዓት ሮቢ ደወለልኝ። ስልኬን አንስቼ ወደ ሮቢ ሄድኩ። ደርሻለሁ አለኝ። ዘጋሁት። አዛሪያም ኮስተር ብሎ ማን ነው አለኝ። ምን አገባ አሁን ልሄድ፣ ይህን እንቀጥለዋለን እሺ አልኩት። ብድግ ስል ብድግ ብሎ አብሮኝ ወጣ። ስወጣ የሮቢን መኪናን አየሁት። አዛሪያን ዞር ብዬ በቃ ቻው ብዬ አቅፌ ቻው አልኩት። ትንሽ እንደተራመድኩ አዛሪያ ቆይ ብሎ ወደ እኔ መጥቶ ግንባሬን ሳመኝ። ዞር ስል ሮቢ ከመኪናው ወጥቶ ቆሟል። በቃ ቻው ብዬ ወደ ሮቢ ሄድኩ። ሮቢም ወደ መኪና ገባ፣ እኔም ገባው። እሺ አድር የታለኝ ሮቢ። ዞር ብዬ አየሁት። በቃ ከፑል ቤት አልጠፋም አልሽኝ አይደል አለኝ። ፈገግ ብዬ ዛሬም በአጋጣሚ ነው የገባሁት እያልኩት አንድ ዶክመንት አስረክበን እራት በልተን እንገባለን አለኝ። እሺ ብዬ ትምህርት ቤት የተፈጠረውን ነግረው ጀመር። እኔም ላይ ቅድሙ ልጅ ነው ይዞሽ የሮጠው? አዎ ሳላስታውቅ አይደል አልኩት። አውቀዋለሁ አለኝ። እንዴት? የት? የሆነ ቀን ያመሸሽ ጊዜ እናትሽ መቃብር ጋር ሆነሽ እሱ አብሮሽ ነበር። በአንቺ ስልክ ስደውል እሱ አይደል ያለሽበትን የነገረኝ አለኝ። ውይ አዎ ረስቼው፣ በሰዓቱ ከቀልብ ያልነበርኩም ለዛ ነው አልኩት። ጥሩ ልጅ ይመስላል አለኝ። አዎ ይመስላል አልኩት። እድሻል እንዴ? አአ አንተ ምን ነው እንደዚህ አይነት ነገር የለም አልኩት። በምን አወቅሽ እሱን ስሜት እንዴት ታውቂያለሽ ብሎ ጠየቀኝ። አላውቅም ግን ደግሞ በቅርብ ነው የተዋወቅነው ለዛ ነው አልኩት። እንዴት ነው የተዋወቃችሁት አሉ። ፈገግ ብሎ አይ ደስ ይላል ዝም ብሎ አለ። ዶክመንት አቀብለን አንድ ሆቴል ገባን። ቁጭ እንዳለን ሮቢ ግን ሁሌ ሳልዘንጥ ስቀር ነው አይደል እዚህ አይነት ቦታ የምታመጣኝ አልኩት። ፈገግ ብሎ ምንም ብትለብሽ ያምርብሻል እንደዛ ነስሽ ቁጠሪ አለኝ። ፈገግ ብዬ ራታችንን አዘን በላን። ለማይም ደውሎ ስለምናመሽ እንዳትጠብቀን ነገራት። ራታችንን እንደጨረስን ቤት ቀይረን ረጋም ያለ ሞቅም ያለ ቤት ነው፣ ደስ ይላል በጣም። ሮቢ የሚፈልገው መጠጥ አዘለ። ለእኔ አልኮል ፍሬ አዘዘልኝ። እያወራን እየተጫወተን ስልኬን ጠረጴዛ ላይ አስቀምጬው ነበር። ኬሎ ደወለ። እኔም ሮቢም አይናችን ወደ ስልክ ሆነ። ደስ የሚለው ልቤ ብዬ ሴቭ ያደረኩትን አጥፍቼ ኪሮ ብዬዋለሁ። ባለፈው ዛሬ አይቶት ከጠየቀኝ በኋላ ኪሮስ ቢያዩ ሮቢስ ቢያዩ ብዬ አጥፍቼው ነበር። ሮቢም ቀና ብሎ አንሸዋለኝ። እሺ መጣው ብዬ ስልኬን ይዤ ወጣሁ። ለኪሮም ከሮቢ ጋር ውጪ እንደሆንኩና ነገ እናወራለን ብዬ ቻው ብዬ ስልኬን ዘግቼ ገባሁ። ስልኬ ላይ ሌላ ሰው እንዳይደውልም ፓወር ኦፍ አድርጌ ገባሁ። ለሮቢ ስሜት በጣም ነው የምጨነቀው። በእኔ ምክንያት በጭራሽ እንዲከፋው አልፈልግም፣ በጭራሽ። ወደ ሮቢ ተመልሼ ቁጭ አልኩ። ሮቢ አጠገቡ ያለው መጠጥ በአንድ ትንፋሽ ጨለጠው። ሮቢ ቀስ አልኩት። ለትንሽ ደቂቃ ዝም አለ። እስቲ ልጠይቅሽ፣ አንቺ ፍቅር ስለያዘሽ ስሜቱን ታውቂዋለሽ አለኝ። ማለት አልኩት። ፍቅር ይዞኛል እንዴ አለኝ። ክው አልኩኝ። ዝም ብዬ አየው ጀመር። ቆይ ምን እንደሚሰማኝ ልንገርሽ፣ ከዛ አንቺ ለኪሮ የሚሰማሽ እንዲህ ከሆነ ፍቅር ነው በይኝ አለኝ። ከተቀመጠበት ተስተካክሎ ልክ ሳያት ጭንቅላቴ ሁሉን የሚጠፋው። አጠገቤ ስትሆን ሰላም ይሰማኛል። ከሷ በፊት የማውቃቸውን በሙሉ ገላቸው ስቦኝ ውበታቸው ማርኮኝ ነው። የሷ ግን ገላውን አንድ ቀን ተመኝቼ አላውቅም። በጣም ሳሰላታለሁ። እንደ እንቁላል የምትሰበር ነው የሚመስለኝ። ከኔ ጋር ብቻ እንድትሆን የምፈልገው። ሌላ ሰው ስታናግር ራሱ ይደብረኛል። ግን በዙሪያዋ ወንድ አይጠፋም አለ አንገቱን እንደደፋ። ቀና ብሎ ፈገግ እያለ
እህቴ አይደለሽ? ንገረኝ፣ ፍቅር ነው አለኝ። ዝም አልኩት። ዝም አትበይም ብሎ አይኔን ማየት ጀመረ። መሰለኝ አልኩት። አንቺ ለኪሮ እንደዚህ ነው የሚሰማሽ ሲለኝ እንቤ መጣ። ዳጊ ያለኝ ትዝ አለኝ። ሮቢን በቆሙ ነው የምትገድው ያለኝ ትዝ አለኝ። ሮቢ ስለኔና ኪሮ ለምን ታነሳለህ? ዝም ብሎ ስሜት ነው አልኩት። ሮቢም እንዴ ማለት አታፈቅሪም አለኝ። ሮቢ አታስጨንቀኝ፣ አላቅም በቃ ወሬ ካልቀየርክ ትቼኝ የሚሄደው አልኩት። ኮስተር ብሎ ወንድ ነሽ አለኝ። አሁንም መጠጡን በአንድ ትንፋሽ ጨለጠውና ቀና ብሎ አንቺ ልጅ ግን ከቀን ወደ ቀን ውበትሽ በጣም እየጨመረ ነው አለኝ። የእናንተ እንክብካቤ ነው አልኩት። በነገርሽ ላይ ኪሮ በጣም የሚያፈቅርሽ እንድነግርሽም ነግሮኛል አለኝ። ሮቢ አልኩት። አልተውም፣ ይህን ወሬ በደንብ እናወራበት አለኝ። ዝም ብዬ አየው ጀመር። ቅድም እኔና ኪሮ አብረን ነበር። ምሳ እየበላን የተፈጠረውን እየነገረኝ ነበር። ምን ነገረ? አንገትሽን ሳመሽ አለኝ። ከዛም እንደሚያፈቅርሽ ነገርሽ አለኝ። እንደዛ ነው አለ? አዎ አልኩት። እንደዛ ኮሮና አትንኳኝ የምትለዋ ልጅ ግሩቢር አንገቷን ስማት ዝም ማለት ይገርማል ብሎ አሁንም መጠጡን ጨለጠው። ወሬውን ለማስታው ስለ ትምህርት ቤቱ የሰማኸው ከሱ ጋር ሆነህ ነው አልኩ። አይ ከሱ ጋር ተለያይቼ ወደ አንቺ እየመጣሁ እያለው ነው አለኝ። የሮቢ መጠጥ አጠጣጡ ደስ ስላላለኝ ሮቢ በቃ እንሄድ አልኩት። ሮቢ ጭማሪ እያዘዘ ገና መሽ ተዝናናን፣ እኔ ወንድሜ ስላለው ቢመሽ ምንም አትሆኝም አለኝ። እንደፈራሁትም ሮቢ እስኪመቃው ስክር አለ። እኔ መኪና መንዳት አልችልም፣ ያለኝ አማራጭ ኪሮ ነው። ሌሊት ቢሆንም ደወልኩለት። ኪሮ እንዳነሳው የሆንኩት ነገር ካለ ጠየቀኝ። ምንም እንዳልሆንኩ ነግሬው ስለ ሮቢ ሁኔታ ነግሬው እንዲመጣ ነገርኩት። እሺ ብሎ ስልኩን ዘጋው። ከሮቢ ጋር ሆኜ ኪሮን መጠበቅ ጀመርኩ። ኪሮ ሲመጣ ተያይዘን ወጣን። የሮቢ መኪና ጋር ስንደርስ ኪሮ ቁልፉን ስጭኝ አለኝ። ባንተ አይደለም እንዴ የምንሄደው አልኩት። መኪና እዚህ ከምታቆሙ ብዬ እኔ በኮንትራት ነው የመጣሁት ብሎ ቁልፉን ተቀብሎኝ ሮቢ እያስገባው፣ ሮቢ ጮክ ብሎ ኪሩዬ ወንድም አብሮ አደጌ አንተና ቤዛንማ ድል ባለ ሰርግ ነው የምድራቸው አለው። ኪሩን ፈገግ ብሎ እሺ ግባ ብሎ በኋላ አስገባው። እኔ ከፊት ገብቼ ወደ ቤት ሄድን። ሮቢን አስተኝተን ምንም ስለደከመኝ ለኪሩ የምተኛበትን ክፍል አስተካክዬለት ገብቼ ተኛው። በጠዋት ተነስቼ ቁርስ ለመሰራራት ጀመርኩ። ሮቢ በጣም ስለጠጣ መነሳት አቃተው። እኔ መሲ ኪሩና እናቴ ሆነን ቁርስ በላን። ኪሩ መሄድ ስለነበረበት ቁርስ በልቶ ወደ ቤት ሄደ። እኔ ምንም የምሰራው ስላልነበረኝ ቁጭ ብዬ እያለ የሆነ ስልክ ተደወለልኝ። አነሳሁት። ሄሎ አልኩኝ። ሄሎ ይዘሪት ቤዛ። አቤት ጤና ይስጥልኝ። አብሮ ይስጥልኝ። ማለበል አልኩኝ። ጠበቃ ክብሮም እባላለሁ። እሺ ታዲያ ምን ነበር? ምን መሰለሽ እኔ አባትሽ ጠበቃ ነኝ። ስለዚህ አልኩ በጣም አዝናለሁ፣ አባትሽ ዛሬ ሌሊት አርፈዋል አለኝ። ሄሎ ሄሎ ይላል። እኔ ቃል ማውጣት አቃተኝ። ቆይ ደስታ ነው ሐዘን? ደስታ የሚሆነው አይ ሐዘን። ቅጣቱን ሳያገኝ እንዴት ይሞታል? እናቴን ላደረጋት ነገር መክፈል ነበረበት። ስልኬ በድጋሚ ጠራ። ከገባሁበት ሰጣ ገባ ወጣ ብዬ አንስቼ አቤት አልኩኝ። ምን መሰለሽ ወይዘሪት ቤታ፣ የደወልኩልሽ ምክንያት አባትሽ ከመሞታቸው በፊት ላንቺ አንድ ልጃቸው የኖሩበት የነበረውን ቤታቸውና ሁለቱም መኪናቸውን በውርስነት በስምሽ እንዳረጉልሽ ልነግርሽ ነው። መፈረም ያሉብሽ ነገሮች ስላሉ ከቀብሩ በኋላ ተገናኝተን ብናወራ አለኝ። ገና ሳይቀበር ነው ስለ ውርስ ለማውራት የደወልከው አልኩት። ይቅርታ በጣም አባትሽ ቃል አስገብተውኛል። ነፍሳቸው እንደወጣ ይሄን እንዳደርግ ነው የነገሩኝ አለኝ። እሺ የት እንደሚቀበር ጠይቄው ስልኩን ዘጋው። እልህ ነው መሰለኝ እንባ ይፈሳል። እናቴ እያለቀስኩ ስታይኝ ደንግጣ ውይ ልጄ ምን ነው ብላ በነጠላው አይኔን ታብስልኝ ጀመር። ቅጣቱን ሳያገኝ ሞተ። እናቴን ላሰቃያት ህመም እንደሆነባት ለእኔም የውስጤን ህመም እሱ ቅጣቱን አግኝቶ ሳላክም ሞተ። አይገርምም እያልኩ ስቅስቅ ብዬ ማልቀስ ጀመርኩ። እናቴ ስለገባት ማን ብላ አልጠየቀችኝም። እንደለመደችው እግሯ ላይ አስተኝታ ጸጉሬን ታሻሽልኝ ጀመር። ይህን ስታደርግ ጭራሽ እናቴን እያሰብኩ ስቅስቅ ማለት ጀመርኩ። ሮቢ ምን ሰዓት እንደመጣ ባላቅም ቃል ሳያወጣ ግድግዳውን ተደግፎ ይመለከተኛል። እስኪ ደክመኝ አለቀስኩ፣ ግን የውስጤ ህመም አልዳነም። የእናቴ ውስጥ ቁስል እኔ ውስጥ አለ።
ለብዙ ሰዓት ዝም አልኩ። ትንሽ ረጋ እንዳልኩ ስታውቅ ማን እንደነገረኝና መች እንደሞተ እናቴ ጠየቀችኝ። እኔም ጠበቃው እንደደወለኝና ያለኝን ሁሉ ነገርኳቸው። ሮቢም ቁጭ ብሎ ሶፋ ላይ ያዳምጠኝ ጀመር። እና ምን አሰብሽ አለኝ። ሮቢ ነገ ቀብሮን እሄዳለሁ። ሄጄ ሲቀበር አየዋለሁ። እናቴ የገባችበት አይደለ የገባው? የእናቴን ቆሜ እንዳየሁት የእሱንም ሄጃ ያለው አልኩት። እናቴም በስስት እያየችኝ እርግጠኛ ነሽ ይህን ልጅ አለችኝ። አሁን እናቴ ብዬ ወደ ክፍሌ ተነስቼ ገባው። ሙሉ ቀን ሳልወጣ እዛው ዋልኩኝ። እነሱም አላስቸገሩኝ። ሊመሻሽ አካባቢ ሮቢ መጣ። አጠገቢ መጥቶ ቁጭ አለ። ምሳ አልበላሽም እኮ አለኝ። አላሰኘኝም ለዛ። እናንተ በላችሁ? እማ በላች አልኩት። በአይኑ አዎ አለኝ። ምን እያሰብሽ ነው አለኝ። የእናቴን ነፃነት ማጣት አልኩት። እንዴት አለኝ። ከማታፈቅረው ሰው ጋር ተገዳ እየኖረች ነበር። የእናቴ ደካማ ጎኗ እኔ ነኝ። በእኔ ተጠቅሞ እስረኛ ያደረጋል። ሲጀመር እንዴት የማትፈልገው ሴት የራሱ ለማድረግ እንዴት ብዬ ልቀጥል ስል በቃ ተይውርሹ፣ በቃ ባክሽ ይህን ነገር አውጩ። ለአንቺ በጣም ይጎዳሻል። ወደፊት ህይወት ይኖርሻል፣ ባል ይኖርሻል፣ ልጆች ይኖርሻል። ይህ ነገር ከውስጥሽ ካልጠፋ ለአንቺ መጥፎ ነው። ተይው በቃ አለኝ። በነጋታው ከሮቢና ከእናቴ ጋር ሆኜ ወደ ቀብር ሄድኩኝ። ከአይኔ አንድ እንባ ሳይፈስ አባቴ ተቀበረ። ልሄድ ስል የአባቴን እናት ከሩቅ አየኋት። ዝም ብዬ ልሄድ ስል ቤዛ አለችኝ። ዞር አልኩኝ። ሮቢ ማናት አለኝ። የቤዛ አያት ናት አለች እናቴ። አጠገቤ መጣች። በጣም ትልቅ ልጅ ሆንሽ አለችኝ። ዝም አልኩ። ቁንጭ እናትሽን መስለሽ የለ? ያሳዝናል። በሷ መውጣትሽ ብላ መዘላበጅ ስትጀምር አፍሽን ካልዘጋሽ እኔ ዘጋልሻለሁ አልኳት። እማዬም ተይ ልጅ ያለችኝ። ለማንኛውም ቤትና መኪና ላንቺ ያዞረልሽ ይህ ሞኝ ልጄ፣ ግን ሁሉንም መልሼ እነጥቅሻለሁ አለችኝ። ቤቱንም ሆነ መኪናውን ልወስድ ሀሳብ አልነበረኝም። የአያቴ አነጋገር ስላናደደኝ የእናቴ ሀቅ ነው፣ ለዛ ሁላ ጊዜ እዛ እስር ቤት ስለቆየች ሀቋ ነው ብዬ ዞር ሄድኩኝ። እማዬም ሮቢም ተከተልን። ወደ ቤት ተመለስን። እማዬን ቤት አስቀምጠን እኔና ሮቢ ወደ ሮቢ ስራ ቦታ ሄድን። እቤት እንዳይደብረኝ ታክሽኛለሽ ብሎ ነው እንግዲህ። እዛ ሄድም ኪሮን አገኘው፣ ሊዮንም አገኘው። እንዳየኝ ከሩቅ እየሳቀ መጣና አቀፈኝ። በጣም እንደናፈኩትና እንደጠፋውበት እነ ሮቢ ፊት ነገረኝ። ፈገግ ብዬ ይቅርታ አልተመቸኝም ብዬ ዝም አልኩኝ። ሊዮ ወደ ሮቢ ዞሮ ዛሬ እህትህን ልወስድብህ፣ ማታ ቤታችሁ በር ላይ አደርሳታለሁ አለው። ኪሮም እረ ብዙ የምታግዘን ነገር አለ፣ ሌላ ቀን አለ። ሮቢም አዎ ኪሩ ልክ ነው። ሊዮም በጭራሽ አለ። እንደምንም ማሳምኗቸው እኔና ሊዮ ተያይዘን ወጣን። ከዚህ በፊት ሄደንበት የምናውቀው ቦታ ሄደን ቁጭ አለን። ሰዓት ስለሄደ ምግብ አዘዝን። እሱን ከበላን በኋላ ቁጭ ብለን መጫወት ጀመርን። ሊዮ ምንም የሚጠላ ባህሪ የለውም። አንዳንዴ ከሱ ጋር ሆኜ የሚያስቀኝ ረጅም አማርኛ አወራለሁ፣ ግን ሲገባ ሳይ ትዝ ይለኝና ይቅርታ ብዬ አጉረመርማለሁ። ወደ ማታ ቤት ቀይረን እዛ መጠጥ አዘን መጫወት ጀመርን። ሊዮ ትኩር ብሎ አይቶኝ አግቢኝ አለኝ። እየጠጡ የነበረውን ነገር ደንግጬ ተፋው። እሱም ደንግጦ አጠገቤ መጣ። በሶፍት ጠራርጎልኝ ተመልሶ ቁጭ አለ። ለምን ደነገጥሽ አለኝ። እንዴ የምን መጋባት ነው የምትለው አልኩት። ምን ነው እኔ በጣም አፈቅርሻለሁ፣ ስለዚህ አግቢኝና ይዤሽ ልሂድ። አንቺ ሚስቴ ብትሆኚ በህይወቴ በጣም ደስተኛ ሆኜ እንደምኖር አልጠራጠርም አለኝ። በጣም አመሰግናለሁ። መጀመሪያ እኔ ለእንደዚህ ጥሩ ስሜት ስላለ፣ ግን ደግሞ እኔ አንተን ማግባት አልችልም አልኩት። ለምን? ነጭ ስለሆንኩ ነው? ባህሌን አያውቁም ብለሽ ነው ወይስ የሰው ሀገር ሊወስደኝ ነው ብለሽ ነው? ካስፈለገ ተነጋግረን እዚህ መኖር እንችላለን። አይደለም ሊዮ፣ እኔ በጣም የማፈቅረው ሰው አለኝ አልኩት። ዝም ብሎ አየኝና ይሄን ብርሽ ነው የምትወጁ ሰው አለ አለኝ። በአዎንታ አንገቴን ነቀነቅኩለት። ማን ነው ብሎ ጠየቀኝ። እሱ ልነግርህ አልችልም፣ ግን ለሱ የማልሆነ የለም። እናም ሆኛለሁ። ለምንና እንዴት እንዳፈቀርኩት ራሱ አላውቅም፣ ግን በቃ አፈቅረዋለሁ፣ እወደዋለሁ፣ እሳሳለታለሁ አልኩ። ሊዮም ከመቀመጫው እየተስተካከለ እኔ ደግሞ አንቺን እወድሻለሁ፣ ይህን እንዴትም አድርጌ ማስቆም አልችልም። እሺ አላስገድድሽም፣ ግን ልጁ ካልሆንሽ በየትኛውም ሰዓት እቀበልሻለሁ አለኝ። አይ ሊዮ፣
እንዲህ እንድትለኝ አልፈልግም። ምክንያቱም እሱ አይፈልገኝም፣ ወደ አንተ መምጣት አልችልም። ይህን ነገር ደግመህ እንደማታነሳው ስንስማማ ነው እኔ እናንተ መቀጠል የምንችለው። እንዴ ቆይ አንቺ ልጁን ማፍቀር አቁሚ ብለሽ ትችያለሽ አለ ሊዮ ስለው፣ አንቺ እኮ እኔን ማፍቀር አቁም እያልሽ ነው። በተዘዋዋሪ እሱን ደግሞ አልችልም። አንቺን ባየውሽ ሁኔታ ፍቅሬ ቢጨምር እንጂ ሊቀንስ አይችልም ማለት። ምንም ቃል መናገር እንዳለብኝ ግራ ገባኝ። ዝም ብዬ መለከተው ጀመር። በዛ ሰዓት ስልክ ጠራ። መሲ ናት። ምን ሆና ነው ብዬ እያሰብኩ አነሳሁት። ሄሎ መሲ እያለቀሰች ቢዚ ያለችኝ። ደንገጬ ምንድነው እማዬ ምን ሆነች አልኳት። ሳትመልስልኝ ታለቅሳለች። መሲ እሺ ሮቢ የሆነ ነገር ሆኗል አልኳት። እማዬ ከደረጃ ወደቀች አለች። ምን ማለት ነው አልኳት። ከደረጃ እንደወደቀችና ሮቢ ሆስፒታል እንደወሰዳት ነገረችኝ። ስልኩን መያዝ አቅቶኝ ከእጄ ጣልኩት። ሊዮ አጠገቤ መጥቶ ምን እንደተፈጠረ ይጠይቀኝ ጀመረ። ሊዮ እናቴ ወደቀች እንሂድ አልኩት። ደንግጦ ማለት አለኝ። እነግርሃለሁ ና ውጣ ብዬ ተነሳሁ። እሺ መኪናው ጋር ጠብቅኝ ሂሳብ ልክፈል አለኝ። ወደ ሮቢ እየደወልኩ መኪናው ጋር ደረስኩ። ሮቢ ስልክ አያነሳም። ደጋግሜ ስደውል በመጨረሻ አነሳው። ሮቢ እናቴ ሳልኩኝ። እየተንተባተበ የሆስፒታሉን ስምና አቅጣጫ ነገረኝ። ለሊዮ ነግሬው መሄድ ጀመረ። ሊዮም ደጋግሞ ሲጠይቀኝ አስረዳሁት። እንድረጋጋ እየነገረኝ ሆስፒታል ደረሰ። ወደ ውስጥ ገባን። ሮቢና ኪሮ ቁጭ ብለዋል። ሮቢ አልኩት። ሮቢ ብድግ አለ። ሄጄ ጥምጥም አልኩበት። እናቴ ደህና ነች ምን አሉ ብዬ የማዕት ጥያቄ አወረድኩበት። አላቅም አለኝ። ተያይዘን ቁጭ አለን። ሊዮም ቁጭ አለ። ኪሮ ሁለታችንንም እንድነጋ እና እማዬ ጠንካራ እንደሆነች እየነገረን ዶክተሩ መጣ። ብድግ ብለን ደህና ናት አለ። ፊቱ ላይ ደስ የሚል ነገር አይታየም። ወደ ቢሮ እንሄዳለን። እሺ ብለን ሄድን። ዶክተር ምንድነው እናቴ ደህና አይደለችም እንዴ አልኩት። እናትሽ አሁን ያሉበት ሁኔታ እንዲህ ብዬ መናገር አልችልም። በሚወድቁበት ሰዓት ጭንቅላታቸው ላይ ግጭት አለ። ይህ ደግሞ ከባድ ነው። ከእድሜ ጋር የተያያዙ ብዙ ነገሮች ስላሉ እንዲህ ብዬ መናገር አልችልም። ብቻ ለሁሉም ነገር ተዘጋጅቶ መጠበቁ ጥሩ ነው አለ። ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።